ውጥር ውጥር ንጥር ንጥር ባይልሽ ውጥር ተሸክሜሽ አዞርሽ ነበር የሚል ዘፈን አለ። እዛው ላይ ያዝ ያዝ አድርጉት። አንዴ ያዝ እንዴ! እስኪ በአብርሽና በሩታ እንሂድባቸው እስኪ። ትናንት የሆነ ቪዲዮ ተለቆ ነበር። አጋጣሚ ሆኖ ሁኔታ አልነበረኝም፣ ለመስራት አልቻልኩም ነበረ። ዛሬ ተመልሼ መጥቻለሁ። ስለ አብርሽና ሩታ መጣላት እውነታው ምንድን ነው? እንዲሁም ደግሞ ስለ ፖሊስ ነን ብለው ስለመጡት አብርሽን እንግዲህ እያንቀጠቀጡ ወደ እስር ቤት ይዘውት ሄደዋል። ሄርሜላስ የት ነች? እንዴት ነች? አብርሽ ብቻውን ሳይሆን ሄርሜላም መታሰር መያዝ አለባት። ሄርሜላ ብቻ አይደለችም፣ እነ አቤልም እነ ሄኖክም እነ አጨብጫቢ እና አራጋቢም መግባት አለባቸው ተሰብስበው እያሉ ይገኛሉ። ትናንትና ሩታ ታሪክ ሰርታለች። እንግዲህ ብዙ ሰዎች ሲያደንቋት ሲደመሙባት አምሽተዋል። እሺ መጠናል። እንዴት ናችሁልኝ የተወደዳችሁ ቻናል ቤተሰቦች? ብያላችሁ በሰላማችሁ ይብዛ። እስኪ ቪዲዮ ላይክ አድርጋችሁ ጀምሮ ሼር አድርጉ፣ ሰብስክራይብ አድርጉ። እንግዲህ ወደ አብርሽና ሩታ ስመጣላችሁ አብርሽ ታስሯል። ይህ ልጅ የእውነት ነው የታሰረው፣ የእውነት ነው ፖሊሶቹ የመጡት። ጥያቄውስ ምንድን ነው? የሩታ ፍላጎትስ ምንድን ነው? አብርሽስ ያዙ ይልቀቁኝ ሲል የነበረው እንደዛ ደረቱን ነፋፍቶ ውጥርጥር ብሎ ማንም ሰው አይነካኝም፣ ማንም ሰው መፍትሄ የለውም፣ ማንም ሰው ምንም አያደርገኝም ሲል የቆየው ሰውዬ አሁን ላይ ፖሊሶቹ ሲመጡ እንዴት ነው ሩታን መለመን የጀመረው? እንዴትስ በዚህ ልክ ሊደነግጥ ሊፈራ ሊርበተበት ቻለ የሚለው ነገር እንግዲህ የብዙዎቻችሁ ጥያቄ ነው። እንግዲህ አብርሽና ሩታ የእውነት ለመናገር የውሸት ነው የሚኖሩት። ኑሯቸውም የውሸት፣ ፍቅራቸው የውሸት፣ ትዳራቸው የውሸት። የምሬን ነው የምላችሁ እንደ 100% ስነግራችሁ ማለት ነው። እና ልባቸው ሌላ፣ አፋቸው ሌላ፣ ተግባራቸው ሌላ፣ ቃላቸው ሌላ በአጭሩ ማለት ነው። እና ካስታወሳችሁ ከዚህ በፊት አብርሽና ሩታ ጽጌ ዳኒ ሆነው በነፍሰ ስጋችን የተጫወቱብን ካስታወሳችሁ እኔ የና አብርሽና ሩታን ማለት ነው እግዚአብሔርን ከልቤ ደስታቸውን የምመኝ ከልቤ ስኬታቸው ደስ የሚለኝ ከልቤ ለውጣቸው የሚያስደስተኝ የአብርሽና የሩታ ህይወት ደስ ይለኝ ነበር እና በእነሱ አልደራደርም ነበር። በቃ ሁሌ ማለት ነው ለእነሱ ደግፌ ለእነሱ ቆሜ ኖር ያለውና ብዙ ጊዜ ተሰድቤ ያውቃለሁ። በጣም ብዙ ነገር ተብያለሁ እኔ ራሱ ማለት ነው። እና ያ ሁሉ ነገር አለፈ። ዳኒ ጽጌ አብርሽ ሩታ ሆኖ በነፍስ ስጋ በቃ የማይዋሹት ውሸት የለም። በቃ የሆነ ከማንነታቸው ከባህላቸው ከሁሉ ነገር የራቀ በጣም የቆሸሸ ነገር ሲያረጉ ነበር። በጣም ብዙ ታሪክ ተፈጥሮ ነበር እና ከዛ ጊዜ በኋላ አብርሽ ምን አለ ቃል ገቡ። ዳኒም ጽጌም ሩታም አብርሽም ሆነው ቃል ገቡ። ከዚህ በኋላ ለተመልካች ምንም አይነት የሚጎረብጥ ወይ ደግሞ ትክክል ያልሆነ ነገር አንፖስትም አንሰራም፣ በቃ ፕራንክ እንደራረጋለን፣ ወዲያውኑ ፕራንክ ነው ተባብሎ እንለያያለን ብለው ቃል ገብተው ነበርና ወዲያውኑ አንድ ወር ራሱ እግዚአብሔርን አንድ ሳምንት ራሱ አልቆዩም። ድጋሚ ያንን ነገር ሁሉ አፈራርሰው ሌላ ታሪክ ውስጥ ገቡ አብርሽና ሩታ ማለት ነውና ሌላም ሰው መጣ፣ ሌላም ሰው ተጨመረና አብርሽ ሩታ ያላደረጉት ነገር የለም። በአጭሩ ተመልካችን ለመሸወድ የሚሞክሩት ሲጀመር ራሳቸውን ሁሉ ሸውደው ነው የሚኖሩት። በነገራችን ላይ አብርሽና ሩታ ማለት ነው ወዳቸዋለሁ፣ አከብራቸዋለሁ፣ አደንቃቸዋለሁ። ስኬታቸው፣ ደስታቸው ደስታዬ ነው። ግን በጣም የውሸትን ጥግ ነው የሚያሳዩን። መለቀቅ የሌለበትን ነገር መርጠው አያውቁም። ዝም ብለው ባመጣላቸው በቃ የሆነ ሁሉን ነገር ነው የሚለቁት ዩቲዩብ ላይ እና አስተማሪነቱ ምንም በቃ ምንም የወረደ የባሰ ዶብ ሌላ ታሪክ ፈጥረው ነው እንትን የሚሉት እና ያስጠላኛል በዚህ መንገድ ማለት ነው። እና እንግዲህ አብርሽ አልፈልግም ብሎ መጀመሪያ ለመናት። ከዛ ደግሞ እሱ ተለማኝ ሆነ፣ ሩታ ተለማኝ ሆነች። ኢቭን ከተኛበት ሩም ከያዘበት ክፍል ራሱ ተከትለው መሄድ ጀመረች እና በጣም በብዙ ተንገላታች። ብዙ ሰውም አሾፈባት፣ ቀለደባት፣ ሳቀባት። እኔ ራሱ ወረቀት ይዛ ሳይ መድኃኔዓለምን አላዋሻችሁም ሳቄ መጥቶ ይስቅ ያለው ገና ማለት ነው። ገና ቪዲዮ ሳየው ታምብኔሉ ተሰርቶ ወረቀቱን ይዘው ሳቄ መጣ። ያ የሆነበት ምክንያት ምንድን ነው? በዚህ ልክ መድከምም መውጣት መውረድ አይጠበቅባትም፣ ለህግ አሳልፋ መስጠት አለባት ብዬ ተናግሬ ነበር እና ትናንትና ምሽት ጀግናውን አምሽታለች። በቃ መጀመሪያም ማድረግ የነበረባት ነገር ነበረ፣ ግን ከረፈደም ቢሆን አድርገዋለች። ይሄ ነው በቃ። ምንም እሷ ሄዳ ይሄን ያህል የምትገመትበት የምትገመገምበት እንደ ተጨቃጫቂ እንደ ተሳዳቢ እንደ በቃ እንደ ባለጌ ሴት የምትታይበት መንገድ የለም። ያጠፋው እኮ አብርሽ ነው 100% ሁሉም ሰው ያውቃል። ግን ሩታ ነጋ ጠባ በሄደበት ሁሉ እየተከተለች ወረቀት ፈርምልኝ፣ አምጣልኝ፣ ውሰድልኝ፣ ጣልልኝ ብላ ስለምትጨቃጨቅ
ሰው ሁሉ በቃ ወደ አብርሽ ማድላት ጀመረ። ትክክል እንዳልሆነ ህሊናው እያወቀ ሰው ሁሉ ወደ አብርሽ አደላ፣ ወደ ሄርሜላ አደላ። በቃ ሩታን እንኳንም ተውካት እያሉ ለአብርሽም የልብ ልብ ሰጡትና እሱም በቃ እንጠጣለ። በቃ ጥጋብ ተሰማውና አሁን ግን ፖሊሶቹ ሲመጡት አይጥ የዋጠች ድመት ጸጥ ረጭ፣ አይጥ የዋጠች ድመት። የምሬ ነው የምላችሁ። እና ለዚህ ነው እንዴ ያዙ ይልቀቁኝ ሲል የነበረው ብዬ እኔ ራሱ ሳቄ የመጣ እግዚአብሔርን ነው የምላችሁ። አንገቱን ደፋ። በቃ እንትን የሆነ እንግባባ እንስማማ ምናምን ድጋሚ እሷን መለመን ጀመረ እግዚአብሔርን። ሩታ መጀመሪያውንም ይህንን ነገር አድርገው ቢሆን ኑሮ ለምኖ እግሯ ስር ተንበርክኮ መጦ ትዳራችንን እንደማይጠላት አውቃለሁ 100%። ሩታም የምሬ ነው እንደማትጠለው 100% አውቃለሁ። ሁለታቸውም ዋጋ የከፈሉት ጊዜ አለ። እንደምታዩት ሩታ ብዙ ዋጋ ከፍላ ይህን ፍቅር ይህን ትዳር ይህን ኑሮ አቆይተዋለች። አብርሽን በራሱ በኩል የከፈለው መስዋዕትነት ዋጋ አለ። ስለዚህ እንዲህ በቀላሉ ትተውት የሚሄዱት ጥለውት የሚሄዱት እንዲህ የሚለያዩ ልጆች አይደሉም። ግን ሩታ እኔ ራሷን ስላስከበረች ትናንትና በጣም ደስ ብሎኛል። ብዙ አላወራችም። አይታችኋት ከሆነ ፖሊሶች መጡ፣ አወሩ፣ ተነጋገሩ፣ ምናምን ማለት ያለባቸውን ነገር ተናገሩት። አንጠልጥለው ይዘውት ሄዱ። እሷ ዝም ነው ያለች። አያችሁ፣ ልቦ አረፈ፣ ጨጓራው አረፈ፣ ሰላም አገኘች። በቃ አንድ ሰው በመጥፎ ነገር ከመጣባችሁ ማድረግ ያለባችሁ ነው ወዲያውኑ የሆነ ነገር መወሰን ነው። የምሬን ነው። ዝም ብላችሁ የምትለማመጡ የሆነ አጉላጉል ጨዋ መጫወታችሁ ከሆነ እንደ ሩታ ነው የምትሆኑት። አይታችኋላ እንዴት ደምን ባንዳስለቀሳት። የምሬን ነው እግዚአብሔርን። እንገናኝ ብሎ እኔ በጣም እንባ የመጣ ቀመቼ መሰላችሁ። እንገናኝ ብሎ ቀጥሯት ተቀጣጥረው ሄርሜላን ሲልካት እኔ ያለው ምንድነው የምትፈልጊው ምን ልንገርልሽ ምናምን ብላ ስትላላጥባት በጣም ነው የተናደድኩት። የምሬ ነው ብላችሁ እዚህ ድረስ ነው በቃ ጥጋው ውጥር አድርጎት የነበረው። መጥፎ ልጅ ሆኖ አይደለም እግዚአብሔርን፣ ምንም ብልሃት ስለሌለው ነው። የምሬ ነው። አብርሽ መጥፎ አይደለም፣ ጥሩ ልብን ያለው እንደውም እግዚአብሔርን ቤተሰቡን የሚወድ የሚያከብር የሚፈራ። ግን አየህ እልህ ውስጥ ከተሽኛል አላት። እልህ ውስጥ የከተትሽኝ አንቺ ነሽ፣ እነሱን ይዘሽ እየመጣሽ ነው ያላት። ይሄ ማለት ምንድን ነው? እንደማይጠላት አሁንም ቦታ እንዳለው ምናምን ነው። እስኪ አሁን ደግሞ የእስር ቤቷን ቆይታ ዞር ግን ሄርሜላን እንደው ብትልኩለት እንደ ሀሳብ ብቻውን ከሚሆን ሄርሜላም ራሱ ብትጨመር እና አቤል ምናምን አብረው እዛ ቢያረጋግቡለት እንደው ጥሩ ነው ብዬ ነው የማስበው። በነገራችን ላይ እንደው ቲክታክ ላይ አሁን የሚሰሩ የማይሰሩ ነገሮች በልብስ ደረጃ ራሱ በጣም እየታሰሩ ያሉ ብዙ ሰዎች አሉ፣ ውስጡን ማለት ነውና ዩቲዩብ ላይ ከመጡ አብርሽና ሩታ አለቀላቸው። እግዚአብሔር ምስክሬ በጣም የሚዋሹት ብዙ ነገር ስላለ እኔ በጣም ፈርቻለሁ። አልዋሻችሁም። ለምን ብዙ ነገሮች ለተመልካች ሲደርሱ በጣም የሚያስጠሉ ነገሮች ነው እያየን የምንገኘው። እና ለማንኛውም የውሸት አትኑሩ፣ የእውነት እየኖራችሁ የእውነተኛ ህይወታችሁን፣ የእውነተኛ ኑሯችሁን፣ የእውነተኛ ፍቅራችሁን አሳዩን። ልጃችሁን በስርዓት በኑሮ በህይወት በቃ አሳድጉ። ያልሆነ ነገር ለመስራት በቃ እንዲህ አትገፋፉ፣ ሁሉ ውስጥ አትጋቡ። ከተመልካች ጋር ልህ መጋባት በጣም የሚያስጠላ ነገር ነው። ለምን አብርሻውን በጣም ከባድ ልህ ውስጥ የገባው መጀመሪያ ከተመልካች ጋር ነው። ከዛ ከሩታ ጋር ቀጠለ። በቃ እዚህ ደረጃ ላይ ደረሰ። አይታችሁታል። በቃ ሌላ ሴት ጋር ማለት ይሁን ትዳር ውስጥ ያለ ራሱ እስከማይመስለው ድረስ ትዳር ውስጥ ራሱ ለምን ገባው ብሎ እስኪቆጭ ድረስ ማለት እና ያ መሆን የለበትም። ለማንኛውም ግን ሩታ ጀግና ነሽ፣ አጨብጭቤልሻለሁ። ጥሩ ነው ያደረግሽው። ለፍልፌም አልቀረው ያልኩትን ነገር አድርገሻል። ለምን ይህንን ነው በቃ አንቺ ራሽን አስከብሪ። በቃ መፈረም ያለበት አንደኛ ሲጀመር ፊርማ ምናምን የሚባለው ነገር አሁን ላይ ምንም ጥቅም ያለው አይመስለኝም። እንደዋለው ብለሽ ካሰብሽም ለህግ አሳልፈሽ ስጪ። አንቺ ሰላምሽን አግኚ። እንዲህ በቃ በተናገርሽ ቁጥር የሆነ ቃል በቆጣሽ ቁጥር ሰው እየናቀሽ ነው፣ ሰው ዝቅ እያደረገሽ ነው ብዬ ሀሳብ ሰጥቼ ነበረ። ለማንኛውም ግን ሀሳቤ ተሰምቶ ሩታ አብርሽን ስላንቀጠቀጠችው ደስ ብሎኛል። የእውነት ለመናገር ግን ስለ ፖሊሶቹ ማንነት ስነግራችሁ የእውነት ፖሊስም አይመስሉም። የእውነት ለመናገር ኩታራ ፖሊስ እኔ እንጃ አላቅም። የምሬን ለመናገር ማለት ነው ፖሊስ የሚመስሉኝ አይመስለኝም። ሩታ እንዲሁ ለማስደንገጥ እሱን ለማስፈራራት የሆነ ነገር ለማድረግ ፈልጋ ነው እንጂ ማለት የአሁኑም ትወዷለች። ይኸውላችሁ እሱን እስር ቤት የሚያስገባ ነገር አንዳችም ነገር አታደርግም። እነዚህ ልጆች የምሬ ነው ህጋዊ ፖሊስ አይደሉም፣ ትክክለኛ ፖሊስ አይደሉም። ዝም ብለው የሆነ ልብሱን ብቻ ነው የለበሱት። እኔ እውነቱን ስነግራችሁ ማለት ነው ውሸት ምናቸውም ፖሊስም አይመስልም። ምንም ከህግ ጋር የሚገናኝም ነገር ሲጀመር ማለት ነው። የትኛው ፖሊስ ነው
አሁን ለምሳሌ ህግ ሄዳችሁ አምጡት፣ ይሄ ሰው እንዲያደረገ እንዲተበድ ሲጀመር አንደኛ እንዲህ ታስሮ ተጠርንፎ እንዲሄድ የሚያደርግ ነገር አልሰራም፣ አላደረገም። በእርግጥ እኛ ወጣቶች አይደለን እንደ ቪዲዮ እያየን አይደለም እንውል አለ ፖሊሱ ማለት በጣም ሳቄን የመጣ እዛ ላይ ማለት ነው። እና እንደዚህ የሚያስደርግ ነገር በእርግጥ በህግ የተያዘ ነገር ነው ብላለች። ግን እርግጠኛውን የምነግራችሁ ነገር እነዚህ ልጆች የእውነተኛ ትክክለኛ ፖሊስ አይደሉም። አምጡ ከተባሉ ፖሊስ በዚህን ያህል እንዲህ ነው እንደዛ ነው ብሎ ጥያቄ መጠየቅ ምንም አይነት መብት የለውም ሲጀመር ማለት ነው። አምጡ ከተባለ ወደ ህግ ይዞ የመሄድ ነገር ጥያቄ ሁሉም ያ ሁሉ ከዛ ክፍል ቆመው ስንት ደቂቃ ነው ያወሩት ፖሊሶቹ ከአብርሽ ጋር ስንት ደቂቃ ነው ያወሩት? የምሬን ነው። እንደዚህ አይነት ህግ የለም ሲጀመርም፣ እንደዚህ አይነት ፖሊስም የለም፣ እንደዚህ አይነት አለባበስም የለም። እና ፖሊሶቹ የእውነተኛ አይደሉም። ስለዚህ ሩታውንም ስለምትወደው እሱ እንዲጎዳ አትፈልግም፣ ግን አስደንግጠዋለች፣ አስደንብረዋለች። በቃ እሷን መለመን ሲጀመር እሰይ ነው ያልኩት። በቃ ልቤን ደስ አለኝ። የምሬን ነው ምላችሁ። እሷ እንደዛ እንዳለቀሰችም አትቀርም። የምሬን ነው ምላችሁ። የሆነ ቦታ እየወሰዱ እያሰሩ ይሄን ልጅ ጥጋቡ እስኪወጣለት እስኪበርድለት በቃ ሩታ ተጸጽቻለሁ ብሎ እስኪመጣ ድረስ ሩታ በቃ በደንብ መጫወት አለብሽ። ደግሞ እንዴት ነው ያማረባት! የምሬን ነው እናንተ። ነፍሰ ጡር እያለች የምሬን ነው ምንም የእርጉዝ ፊት ሳይኖራት እግዚአብሔርን ነው አንድ ሴት ስታረግዝ ፊቷ ሙልት ብሎ ውፍርፍር ብላ ሙልትልት ነበር የምትለው እስክትወልድ ድረስ ምንም ፊቷ ወልዳ ራሱ ማርያምን ወልዳ ራሱ አራስም ማትመስል ነበረ። አሁን ግን በጣም እያማረባት መጣች፣ በጣም እየተዋበች መጣች። እና የእናት ቤት ምን ያህል እንደሚመች ያየሁበት ነው የምር ለመናገር በደንብ ነው። በቃ ጉራጌዎች ታውቃላችሁ፣ ምግባቸው በጣም በጣም ጠጋኝ ነው። የምሬ ነው ምላችሁ፣ የሞተ ሰው ራሱ ያስነሳል። እና በደንብ ነው የተንከባከቧት እና ለቤተሰቦቻቸውም በዚሁ አጋጣሚ ምስጋና ማቅረብ አለብን። ለማንኛውም ማንም ሰው አይከፋ፣ ማንም ሰው አያልቅስ፣ ማንም ሰው አይተክዝ፣ ማንም ሰው አይናቅ፣ ማንም ሰው የምሬን ነው አይጎዳ ነው የምለው። እና ብቻ ደስ ብሎኛል። አብርሽ ደንብሯል፣ ደንግጧል። ሄርሜላን ደግሞ ቢወስዷት ሌላ ታሪክ ነው ለነገሩ። ምን ታረግላ? አሁን ሩታ ብልጥ መሆን ያለብሽ ትንሽ እንደዚህ ወደ አንቺ እስኪመለስ ታረዩና መጨከን ስለማትቺ እያየውሽ ስለሆነ መጨከንማ ብትቺ ይሄ ልጅ እስር ቤት አስገቢው ብለን 100% እንደመድም ነበር። ግን ስለምትወዱ ስለምታፈቅሩ አሁንም ቦታ ስላለሽ ስለሱ ስለዚህ እኛ ምንድነው ማድረግ ያለብሽ አሁን ላይ በቃ ፖሊሶቹ እንደሚያደርጉ ያደርጉታል። ግን አይደሉም፣ ፖሊስ አይደሉም። ግን ነገ ደግሞ እንግዲህ የሚለቀቀውን ዛሬ የሚለቀቀውን ቪዲዮ ደግሞ አናውቅም። እንግዲህ ሄርሜላ እያለቀሰች እንደምትመጣ ምሳ ቋጥራ ምናምን ለአብርሽ እንደምትሄድ ተስፋ አደርጋለሁ። ለማንኛውም ጀግና፣ ሁላችሁም ራሳችሁን እንዲያስከብሩ የምሬ ነው። ሩታ ዝቅ ስትይ እርግጥ ነው ያደረገሽ። ከፍ ከፍ በይ፣ ራስሽን ከፍ አድርጊ። ከሱ እኩል መብት አለሽ። በግዴታ አብራ ይኑር አላልሽውም። በእርግጥ በቃ ማድረግ ያለበትን ነገር እንዲያደርግ ነው እየጠየቅሽው ያለሽው። ስለዚህ አሁን ጥጋቡ ትንሽ ተንፈስ ይልለታል። እናያለን እስኪ። ወይ ጉድ! አገር አይብቀኝ፣ ክፍሉ አይብቀኝ፣ መንደሩ ምድሩ አይብቀኝ ሲል የነበረ ሰውዬ ለሁለት ፖሊስ እንደውም ለዛውም ደግሞ ፌክ ለሆነ ፖሊስ እንዲህ ሲንቀጠቀጥ ሳይ ሳቄ መጣ። ለማንኛውም አብርሽ አይዞች አለ አድርገው። እንደው ትዳር ይሻላል። በትዳር ሰብሰብ ማለት ከስንት ነገር እንደሚያስጥለ የምሬ ነው። ከትዳር አፈንግጠ ስትወጣ እንዲህ ዝሙተኛ ነው የምትሆነው። እግዚአብሔርን ለሴትም ለወንድም በቃ ትዳር በጣም ሰብሳቢ ነው። ከብዙ ነገር ይቆጥባችኋል፣ ከብዙ ነገር ይጠብቃችኋል። እና እስር ቤት አታድርጉት። ደግሞ ኢንጆይ ያድርጉበት ትዳርን። ኢንጆይ በቃ ተዝናኑበት፣ ጥሩ አድርጉበት፣ ጥሩ ነገር ስሩበት፣ ጥሩ ነገር እዩበት፣ ጥሩ ነገር ኑሩበት። በቃ ባጭሩ በጣም እንዲህ ተጨንቃችሁ በቃ እንደ እስር ቤት አትቁጠሩት፣ አትዩት ብዬ መልእክቴን አስተላልፋለሁ። ለማንኛውም በማታው ቪዲዮ ተመልሰን እንገናኛለን። ወዳችኋለሁ። የእናንተን ሀሳብ አስተያየትም አስቀምጡ።